ያኔ መጀመሪያ ካንቺ ጋር እዚህ ከወጣው በኋላ እንደመሞትም እንደመዳንም ብልጭ ድርግም ፍዝዝ ድንዝዝ ሲያደርገኝ እኔማ በሽታ ያዘ መስሎኝ ወደ ሐኪም ቤት ሄድኩ። ከዛ ሐኪም ቤት ሄጄ ለዶክተሩ ስነግረው ከት ብሎ ሳቅ። ከሴት ጋር ተገናኘውና ብልጭ ድርግም አለብኝ እንደመሞት እንደመዳን አደረገኝ ስለው ከት ብሎ ሳቅ። እኔማ የዛኔ ለሀገሩ እንግዳ ስለነበርኩ ወባ ያዘኝ ነበር የመሰለኝ እንጂ መች የአንቺ ጉድ መሆኑን አወቅኩ። ወባ ሳይሆን እኮ ደስታ ነው። ዛሬ ደስ እንዲልክ ትፈልጋለህ አይደል? ደስታን ማን እንዲጠላል ብለሽ ነው እዚህ ድረስስ የመጣሁት? ደስታን ፍለጋ አይደል እንዴ? አሁን ደግሞ ብታይ ባሰብኩት ቁጥር ፍርሃት ነው የሚሰማኝ። አሁን ራሱ እዚህ ቁጭ ብዬ ፍርሃት እያለኝ ነው። አትፍራሺ። እንዴት ግን እስከዛሬ ጉዳቱንም ጥቅሙንም ሳታውቀው ስንከረፈፍና ስጃጃት ጥቅሙንም ጉዳቱንም በደንብ አውቃለሁ። ለተግባሩ ስንከረፈፍ እስከዛሬ ቆይቼ ነው እንጂ አሁን ባንቺ በደንብ አየሁት። እና ደስተኛ ነህ? ያው ደስ ያላለኝ ያው ሳንጋባ በመፈጠሙ እንጂ በጣም ደስተኛ ነኝ። በነገሩ ደስተኛ ግን አሁንም ትንሽ ፍርሃቱ አለች፣ አለቀቀች። አሁን በቶሎ እንደመዳንም እንደመሞትም እንዲያደርግ ነው ማደርግሽ። ዛሬ ታይ ደግሞ አሁንም ከሱ ጋር ነው የምትጃጃዩ? አዎ መጥ ጓደኛዬ እኮ ነው። በዛ ላይ ደግሞ ከ5 ዓመት በኋላ ልንጋባ ነው። ደስ አይልም? እኔ ገና እሱን ሳይ አንገሸግሸኛል፣ ያቅለሸልሸኛል። ይገርምሻል፣ ሊያስመልሰኝ ሁላ ነው የሚደርሰው። አሁንስ ወንድ ነው። እኔ ደግሞ ላንቺ የሚመጥነው እንዳጣብስሻለሁ። እሱ ይቅርብሽ። አንቺ ሲጀመር ፍለግሽ ተጭውል እንዲህ ነው የሚያደርግሽ። ደግሞ ፈልጎ ያጣማናቅ ልምዶ ነው። እውነት አንቺ እኔ ፈልጌ የማጣ ሰው ነኝ? ፈልገ ስለማታገኝ ነው ሁሉ እንዲህ የሚያደርግሽ። እኔ ፈልጌ የማጣው ነገር እንደሌለ በደንብ ታውቂዋለሽ። መስሎሽ ነው እባክሽ። ፈልገሽ ያገኘሽው አንድም ነገር የለም። ትሰሚኛለሽ? እኔ ፈልጌ የማጣው ነገር የለምሽ። አፍሽን ዝጊ። እንዴ ባልዘጋ ምን ልታመጪ ነው? ቆይ እንደውም ማሳይሻለሽ። እግሬ ስር እንዲወድቅ አድርጌ እርቃኑን ነው ፎቶ አንስቼ መልክልሽ። እሱም ከኔ ውጪ ማንም ሰው አያይም። እኔም ከሱ ውጪ ማንንም አላይ። ግን ራስሽን አዘጋጅሽ፣ በንዴት ወደ ገደል እንዳትወርቂ። እስኪ ሞክሪው። እንደውም ባንቺ ከተሸነፈ እኔም አልፈልገውም። ታማኝ እስረኛ ብቻ ነው። ወንድ ልጅ ደግሞ የሚታመነው እስር ቤት ሲሆን ብቻ ነው። እኔ በሱ በጣም እርግጠኛ ነኝ። እሱም ደግሞ ከኔ ውጪ ማንንም እንደማይ 100% እርግጠኛ ነኝ። ወንድ ልጅ ነው። በፈተና ደግሞ መውደቁ አይቀርምሽ። ለሀዘን ተዘጋጂ። እኔ በሱ ተማመናለሁ። ሞክሪውና ተወርደሽ ትመጫለሽ። ስልኩን ስጭኝና አፉን ከፍቶ ሪች እያለ እንዲመጣ ነው ማረግልሽ። እንደዚህ ከሆነማ ለምን ታዲያ ከፋ እናደርገውም? አንቺ ካሸነፍሽ ስልኬን ትወስጃለሽ፣ እኔ ካሸነፍኩ ደግሞ ስልክሽን ወስዳለሁ። ጥሩ ሀሳብ ነው እሱ፣ ግን ቢቀርብሽ ይሻላል። በኋላ ታለቅሻለሽ። በሱ በደንብ ስለምታመን አይቀርብኝ። አምናለሁ፣ ያምነኛል። ወንድ ልጅን ተማምነሽ እንደዚህ አትሆኚ እሺ። ዋጋሽን ነው የሚሰጥሽ። ሁሌ ለምንድን ነው እንደዚህ አይነት የሚያሳፍር ፎቶ መልክልኝ? እኔ እኮ ስለምወድህና እንድታይኝ ስለምፈልግ ብቻ ነው። እኔ የራሴ ያልሆነን ሰው ገላ ማየት አልፈልግም እና እንዳይለምድሽ። እኔ ባንተ የተነሳ ከፎቅ ላይ ራሴን ልወርውር፣ እሱን ነው የምትፈልገው? እኔ በእኔ ምክንያት ሰው ሲጎዳ ማየት አልፈልግም። እኔ እኮ ስለምወድህ ብቻ ነው። እስኪ ግራ አታጋቢ መናሽ። በቃ ተይ ደግሞ ወይ በቃ እሺ እንገናኝ። በቃ ለማንኛውም ተገናኝተን እናወራበታለን። እሺ አመሰግናለሁ። አንተ በጣም ጥሩ ሰው ነህ። ለዛ ነው የምወድህ እኮ። ደህና ዋልሽ። መልካም ቀን ይሁንልህ። የወደፊት ባልሽ ግን በጣም ታማኝ ነው። ነግሬሽ ነበር እኮ። ደጋግሜ እኮ ስደውልለት ጆሮዬ ላይ ዘጋብኝ። ደግሞ አሁንም ቢቀርብሽ ነው የሚሻልሽ። የኔ ወንድ ታማኝ ነው ብዬሽ ነበር። አንቺ አልሰማ ያልሽኝ። ታማኝ ነው እንዴ? ለማንኛውም ምርጥ ባል ነው ያለሽ። እኔን አልሰማ ብለሽ አዋርዶ ላከሽ አይደል? በጣም ነው እንጂ አዋርደኝ። እኔ ሴትነት ክብሬን ዝቅ አድርጌ እሱ ጋር ብደውል ጆሮዬ ላይ ዘጋብኛል። መዋረድ ሲያንሽሽ ነው ሲጀመር። እና አሁን እንደተሸነፍ ታምኛለሽ ወይስ ትቀጣያለሽ? እኔ መሸነፍ ሙዲ አይደለምሽ። እስኪ ሳካልኝ ነው መሞክረው። ደግሞ ይሳካልኛል። መዋረድ ካልሰልችሽ ቀጥይ። የኔ አዳም እንደሆነ ታማኝ ነው። ይቅርብሽ ብዬሻለሁ፣ ይቅርብሽ። እኔ እንደውም ማለት ነው ስገፋ ይብስብኛል። የባሰ ነው የምቀርበው። ስትገፊ እንዳትወርቂ አወዳደቅሽን አሳምረሽ ውደቂ። እኔ መቼም አልወርቅም፣ እጥላለሁ እንጂ እንዲህ ተዋርጄ መቼም ቢሆን አይቀርም። እጄ ውስጥ አስገባልሻለሁ። አንቺንም እሱንም ነው ማሳያችሁስ። እስኪ ሞክሪ። ባለፈው ማርና ቅቤ ከክፍለ ሀገር አስመጥቼ በደውል አታነሽ። ምን ሆነሽ ነው? ማርና ቅቤ እኮ እንዳመጣልኝ ባቅኖሮ ባንዴ ነበር ማነሳው። ፍየል ራሱ አምጥቼልሽ ነበር።
የፍየል ስጋ ለጤና ጥሩ ነው፣ መድኃኒት ነው። እንዴ እኔ መሻመመኝ መሬት አታመጣልኝም ነበር? ሶማ ቢሆን ምን ገዶኝ ደግሞ ለአያቴ ቆንጆ ቅጮኛ ያስኩ ሚስት ምትሆን ስላት እንዴት ደስ እንዳላት እልል አለች። እሰይ ስለት የሰመረ አይነ ጥላው ተሰበራለች። አይነ ጥላ ደግሞ ምንድን ነው? አይነ ጥላማ እኔ ከሴት እንዳልገናኝ ሴት እንዳልቀርብ እስር አድርጎ ይዞ ብቸኛ ያደረገኝ ልክፍት ነው አሉ። አንዳንዶቹ ደግሞ እንዳትናገር እንጂ እንትን ነው አይነ ጥላ የሚባል ጋኔል ነው አሉ። እኔ በስመ አብ። እና ወርቁን የተሰበረው? አይ ወርቁ አይደለም የተሰበረው፣ አንቺ ነሽ ስብርብር ያደረግሽው። አንቺ እኮ የኔ ጀግና ነሽ። ጀግና ደግሞ ማለት ነው 10 ሊትር አረቄ ከነጀሪካኑ ነው የላከችኝ። እንደ 10 ሊትር አረቄ ምን አላት? ትንሽ እኮ ቢጨምሩ ሊኖር እዚህ አረቄ ቤት ከፍተ ነበረ። አይሆን። አንቺ እኮ አረቄ ቸረቸርሽ ማለት እኔ የአረቄዋ ቸርቻሪ ባል ነው የምባለው። ስሜማ እንዲጠለሽ አልፈልግም። እሺ እና አልናፈቅኩም? ግን መናፈቅ ቢሉ መናፈቅ መሰለሽ እንዴ? እዛ ሆኜ ራሱ በአይኔ ውልብ ተኝቼ ማስበው አንቺን ነው። እዛ ማሳ ለማሳ ሲሄድ አንቺን ነው። ነፈቅፈቅ ነው ያልሽኝ። ኧረ በጣም ናፈቅሽኝ። እናንተኛ አሁን ኧረ ትንሽ አይነ ያዝያልክ። እኔ እኮ ፍርሃቱ አሁንም አለ ውስጥ ያለቀቀኝ። እፈራለሁ እኮ። ግን መሬቱ በጥሩ ዋጋ ተሸጠልኝ? የኔ ጉድ ሳልነግርሽ መሬት ገዢ አጥቼ በዚህ ብር ያልሽኝ ብር እንዴት ሊሞላ? ከዛ መጨረሻ ላይ መሬቱም ተሸጠ፣ ብሩ አልሞላ ሲለኝ 2 በሬዎች ሽጬ ብሩን ሞላሁት። ዋናው እሱ ነው። ግን በሬዎቹ ባይሸጡ ኑሮ ጥሩ ነበረ። 2 ጥማድ በሬ እኮ ነው የሸጥኩት። ግን ያው ለአንቺ ስለሆነ ለአንቺ ለችግርሽ ስለሆነ እንኳን በሬ ሌላስ ቢሸጥ በጣም ደስ ስላለሽ እኔ እኮ በጣም ስለፈለግኩ ነው ደጋግሜ የደወልኩልክ። አንተ ሴት ቅጥር መንገድ ላይ ነው እንደምታወራው ደግሞ ፀሐይ ላይ። አሁን የሚያገኙሽ ስራ ከበርኩሽ። እንደዚህ ይባላል እንዴ? ወይ ካፌ ወይ ጁስ ቤት አቀጥረኝም እንዴ? ነውር አይደለም? እስኪ ለምን እንደፈለግሽ ንገሪኝ። ጸዳ ያለ ቦታ ፈታ እንድንል ነው። አንተም የተማሪነትን መለያህን ጣል አድርገህ ዘነጥ ብለናና ፈታ ያለ ቦታ እንሂድ። ሰፈርሽ ድረስ የመጣሁት መንገዴ ስለሆነ እና የምትነግሪኝ ንገሪኝና ልሂድ። አንተም ዩኒፎርምህን ቀይረህ ዘነጥ ብለናና እነግርሃለሁ። ገብተህ እስክትወጣ እዚህ ቁሜ እጠብቅሃለሁ። ጠዋትም አሁንም እየጠበቅኩህ ነበር። አሁን ቤድስ እኔ በጣም ርቦኛልና ካፌ ደንብ እንበላስ። የተማሪ ነገር ስለሚገባኝ ቺስታ ነው። እኔ ጋብዛለሁ። ካንተ ጋር መሆን ብቻ ነው ፈልገው። እኔ ለምንድን ነው ከኔ ጋር መሆን የፈለግሽ? ውድጅ ስለማረግህ ነው። ሌላ ምን አለ? አታስቂ። ለማንኛውም ቻው። ጥሌንቲ ነው እንዴ? እኔ እስከ 9 ሰዓት ተኩል ቁጭ ብዬ ጠብቄው ምግብ ሳልበላ ጥሎኛል። ሄደን ነግሬሽ ነበርኩ እሱ አላማ ያለውና ጎበዝ ተማሪ ነው ብዬሽ ነበር። አልሰማልሽኝ እና ከሱ ራቅ ብትይ ይሻል ይመስለኛል። እኔ እኮ መሸነፍ አልወድም። እንዴት ነው በዚህ የምሸነፈው? ደግሞ አልሸነፍም። ስራ ባይኖርሽ እንኳን ከኔ ጋር ከመፎካከር አንብቢ ብዬሻለሁ። ብታነቢ ይሻልሻል። ከመሸነፍ ደግሞ መታገል ነው የሚቀርመው። ደግሞ አልሸነፍም። ከማይችሉ ጋር ከመታገል መሸነፍ ይሻላል። አይሻልሽም? ከመሸነፍ ደግሞ መታገል ነው የሚሻለው። ደግሞ ታገለዋለሁ፣ አሸንፈዋለሁ። ደግሞ መቼም አልፋታውም። ደስ እንዳይለሽ ከማለት ውጪ እኔ ምንም አይልም። ዝም ነው የምልሽ። ቆይ እኔ ምን ያንሰኛል? ምን ያንሰኛል? ቀና ብሎ ራሱ ያየኝ እኮ ነው ጥሎኝ ሄደው። አሁንስ በጣም እያሳዘንሽኝ ነው። ስታሳዝኝ እኔ ራሱ ማለት ነው ለራሴ በጣም እያዘንኩኝ ነው። ደግሞ ተስፋ አልቆርጥም፣ እጠብቀዋለሁ። ሰውና ሰውን ለማጣላት ይሄን ሁሉ መጣር ምን አይነት በሽታ ነው? አሁን ይሄ በሽታ ሳይሆን መድኃኒት ነው። አንቺ ስላልገባሽ ነው። ይሄ መድኃኒት አይደለም፣ በሽታ ነው። በአንድ ቀን ብለሽ እኮ ይሄው ቀኑ ሊመሽብሽ ነው። በሱ ተነሳ ማለት ነው። ይኸውልሽ ቀኑም ራሱ እየጨለመብኝ ነው። አታኝም ጥቁር ብዬ እሱን እየጠበቅኩ። ተስፋ ትቆርጪማ ሞክሪ። ስንት ሰዓት ሙሉ እሱን ቁሜ እየጠበቅኩ እንዴት ፀሐይ ቅጥቅጥ እንዳረገኝ። ይኸው በሱ የተነሳ ጠቋቆርኩኝ። አልጠቋቆርኩም? አራው በጣም ነው የጠቆርሽው። ጥቁር ቁራ እንዳያልሽው። ቆይ እኔ ምን ያንሰኛል? ቆይ እኔ የሚያንሰኝ ነገር አለ? ቀና ብሎ ሳይኝ እኮ ነው ጥሎኝ ሄደው። ከሱም ብሶ ደግሞ አይዞሽ እስከሚወጣልሽ በደንብ ግተር ብለሽ ጠብቂው። እሺ
ዛሬም ቆመሻል? ትናንትናም ቁሜ ስጠብቅ ነበር ግን አልመጣህም። ትናንት እኮ ወር ነበር። እንዴት ነው የምትጠብቂ? ወይኔ ልቤ ደግሞ ስደውልልህ አታነሳም። በቃ የመርሳት ችግር እያጋጠመኝ ነው ማለት ነው። በቃ ታመምኩኝ። ወይኔ ሳሳዝን። ቆይ ከዚህ ሁሉ ለምን አይቀርብሽ? ይቀርብኝማ ደስ ይለኝ ነበር ግን አልችልም። አንተን ሳላይ ደግሞ መዋል አልችልም። ለምንድን ነው ማችሁ? እኔ እንጃ ብቻ አልችልም። በቃ እኔ አንተን ካላዩ ያመኛል። እኔ ደግሞ አንቺን ሳይ ያመመኛል። አንተን ከሚያምህማ እኔ እሄዳለሁ። እኔው ራሴ እሄዳለሁ። ሰሞኑ አንድ ማላቃት ሴት በየሄድኩበት እየተከታተለች በዚህ ስል በዚህ ዲሊላ ዛረገችኝ እኮ። በፈተና መጽናት ነው እንግዲህ ምን ይደረጋል። ስልኬን ራሱ ኬት እንዳመጣችሁ አላውቅም። ዝም ብላ ነው አስር የምትደውል። እኔ ለምሳሌ ብዙ ወንዶች ወደድኩሽ፣ አበድኩልሽ፣ ያላንቺ መኖር አልችልም ምናምን ይሉኛል። ግን እኔ በዚህኛው ሰምቼ በዚህኛው ነው አፈሳቸው። አንቺ ግን ስለሷ ምናምን የምታውቂው ነገር አለ ማለቴ ፈተና ምናምን ከሆነ የቆንጆ መሆኔ ነው ጥቅሙ። እንግዲህ ፈላጊ ያበዛልሃል። ቆንጆ ነኝ እያልሽ ብቻ ባሉ ነው ልቀመር ቆንጆ ነኛ። ዛሬ ካንተ ጋር ድንጋይ ላይ መቀመጤን አትይ። የብረር አስተናጋጁኝ በየሀገሩ ዘና ነው የምለው። የት ነሽ ስትለኝ ጀርመን፣ የት ነሽ ስትለኝ ኒውዮርክ። በቃ አንገናኝም ነው የምልህ። እዚህ አዲስ አበባ ጀርመን የሚባል አደባባይ አለ። መቼስ እዛ መሆን አለበት። እሱ ላንተ ነዋ። እኔ የዛሬን ብቻ አትይ። ነገ የብረር አስተናጋጁኝ ትልቅ ቦታ እንደምደርስ አምናለሁ። ለማንኛውም አጎረሪሽ ነገሮችን በአንድ አይንና በራስ አይን ብቻ አትያቸው። ነገ ሌላ ቀን ነው። ምንድን ነው ያደረግሽው? ደስ አለክ? እኔ ምንም ደስ አላለኝ። እንደውም በራሴ እያፈርኩ ነው። ጸጸት እየተሰማኝ ነው። እኔ ግን ደስ ብሎኛል ካንተ ጋር እንደዚህ በመሆኔ። ምን ነው ደስ ያለሽ? ቆይ ለምንድን ነው ፎቶ የምታነሺው? አስረግዘ ብትክደኝስ? ለማስረጃ ነው። ምንድን ነው ያልሽው? እስኪ ድገም። እኔ አልገባኝ። እኔ ከገባኝ በቂ ነው። ወይ ጣጣ፣ ምን አይነት ፖሊስ ነው የገባሁት? ቆይ አንቺስ አመመኝ ስታይ ነበር? አመመኝ ያልኩህ ውሸቴን ነው። እዚህ ከገባው በኋላ እንደምተኛ እርግጠኛ ነበርኩ። ቆይ እንዴት እርግጠኛ ልትሆኚ ቻልሽ? እኔ ስርዓት ያለኝ የነበረኝ ሰው ነው። ወደፊትም ስርዓት ይኖረኛል። ወንድ አይደለህ እንዴ? ሁሉ ነገራችሁ ቅርብ ነው፣ እንደኛ ሩቅ አይደለም። ከዚህ በኋላ አጠገቤ እንዳትደርሺሽ ነግሬሻለሁ። ተነስተህ መውጣት ትችላለህ። እሺ፣ ድሮም የፈለጋችሁትን ካገኛችሁ በኋላ ነው ጀርባ የምትሰጠው። ተነስና ውጣ፣ ሂድ፣ ይውጣ። የምትፈልጊውን ያገኘሽው አንቺ ነሽ። እሺ፣ እንደፈለክ ማሰብ ትችላለሽ። እኔ ግን አንተን ብቻ ነበር የምፈልገው። ከፈለክ ተነስተህ መውጣት ትችላለህ። እንደውም ሂድ፣ ውጣ። እሺ፣ ፊትሽን አዙሪ፣ ልብሴ ልቀይር እፈራለሁ። ኧረ እባክህ
ከሱ ጋር ያለሽ ነገር አቁሚ ቢሻል አቁሚ። እንዴ ምን ለማለት ፈልገሽ ነው? ከሱ ጋር ያለሽ ነገር በቶሎ አቁሚ። የማይሆንሽ ሰው ነው። ምን ለማለት ፈልገሽ ነው? በቃ እንዴ ዝም ብሎ አቁሚ ያለ እንዴ? እስቲ ሁሉ ነገር በግልጽ ንገሪኝ። ብዙ ማውራት ስለማልፈልግ አቁሚ ቢሻል አቁሚ ቢሻል ነግሬሻለሁ። በቃ እሱ የማይሆንሽ ሰው ነው። እንዴ ምን ማለት ነው? እኮ ለምን አንቺ ስትሸነፊ እንደሆነ ብዙ ነገር ታወራይልሽ። እኔ እንደማልሸነፍኩ ነግሬሻለሁ አይደለ? በቃ አቁሚ ቢሻል አቁሚ። አንቺ ደግሞ ብዙ ታወራለሽ። እኔ ለራሴ ከሱ ጋር ቀጠሮ ስላለኝ ሊሄድ ነው። እንደዛ ከሆነ ራስሽን አዘጋጅሽ፣ ግድግዳውን በደንብ ደገፍ በይ። ታውቂያለሽ እኔ ከማውራት ይልቅ ተግባር ነው ማሳየው አይደለ? አሳይሻለሁ፣ ችግር የለም። ለዚህ ለማይረባ ደግሞ ትከራከራለሽ እንዴ? አሁንም ድረስ አፍሽን ሞልተሽ። በይ በቃ እንግዲህ ልሄድ ነው። እሺ የእኔ እናት። ኧረ እባክሽ ይሄን ብታዪው አይሻልሽም እንዴ? ምንድነው ይሄ? ተይሻል። ሌላም አለ ያው ምንድነው ይሄ? እንኪ ምንድነው? ምን እያደረግሽ ነው? ይሄ ምንድነው? ምን አድርገሽ ነው? ነግሬሽ ነበረ መጀመሪያም እኮ። ይሄ ውሻ አንቺ እንዲህ ነው እንዴ? ተባባልን እንዲህ ነበር የተነጋገርነው። እሱ እኮ ከ5 ዓመት በኋላ እኮ ልንጋባ ነበር እኮ። እንዴ ምን ማለት ነው? ይሄ ምንድነው? ቆይ እንጋባለን አንተዋወም እኮ ተባብለን ነበር። አንቺ ምንድነው ያደረግሽው ሲጀመር? ቆይ እንዴ ያደረጋችሁት ምንድነው? ይሄ ምንድነው? እኔ ፈትኝ ነው እንጂ አብረሽ ተኝ ብዬሻለሁ። ንገሪኝ፣ ምንድነው እንደዚህ ነገር? ሂጂ ከፊቴ። የማይሆን ነገር ሳይፈጠር ተነሽ፣ አጠገቤ ውጪ። ተነሽልኝ፣ ላይሽ አልፈልግም። የቶሎ ተጋብተን ማለት ነው ገጠርም ቢሆን አብረን ብንኖር ደስ ይለኛል። እኔ ከማን ጋር ነው ተጋብተሽ መኖር የምትፈልጊው? ካንተ ጋር ነው። ደግሞ ለምንድን ነው እስከዛሬ ብሩን ያላስገባህልኝ? የምን ብር? ለኔ ብለህ መሬቱን ይሸጥክበት ነው። አልበቃ ሲልክ በሬዎቹንም ሽጠሃል አይደል እንዴ? እሱና እሱማ ያልሽኝ ሁሉ እውነት መስሎኝ ነው መሬቴንም በሬንም የሸጥኩት። ያልኩህ ደግሞ ምንድነው? ከአንተ በፊት ከአንተ በኋላም ወንድ አላውቅም ስትይኝ አምኜሽ ነበር። መሬቴንም በሬንም ሸጥኩ። አንቺ ግን የዋዛ መሰሪ አይደለሽ። ቆይ እንደዚህ ይደረጋል? ንገርኝ፣ እንደዚህ ይደረጋል ወይ? ምን ሆነ ነው? በጣም እያጨናነከኝ። የተፈጠረውን ነገር በግልጽ ንገረኝ። ያስጨነቀሽ ስራሽ ነው። እንዳንቺ ስራ ቢሆንማ ያጋድለን ነበር። ክብሬን ገንዘቤን ይዤ ከዚህ በሰላም መሄድ መርጫለሁ። እንዴ ለምንድን ነው ጥለኸኝ የምትሄደው? እኔ ምን አደረኩኝሽ? ምን ያደረኩት ነገር አለ? ከዚህ በኋላ አንቺ እኔን አታውቂኝም፣ እኔም አንቺን አላውቅሽም። እንዴት በአንድ አልጋ ላይ ሁለት ወንድ? እኔ እኮ መጀመሪያ ጓደኛ ስትነግረኝ አላመንኩም ነበር። እንዴት ይደረጋል እንደዚህ? ሁሉንም ነገር በአይኔ ሳይ አልቅሼ ነው በእንባዬ ክህደትሽን ያነጻሁት። ከአንቺ ጋር ተጣልቼም ተጎዳድቼም የማመጣው ለውጥ የለም። አንቺን በመተው ግን ቢያንስ ራሴን አድናለሁ። በቃ ይቅርታ አጥፍቻለሁ። ሁለተኛ አይለመደኝም። እኔ ይቅርታ በቃ እኔ አንተ ማጣት አልፈልግም። ይኸውልሽ አንዳንድ ጥፋቶች ፈጽሞ ይቅርታ አያስብ። ከዚህ በኋላ ላይሽም ልሰማሽም አልፈልግም። ወንዴ አረ ምን ሆነሻል? አሞሻል እንዴ? ደግሞ ለምንድን ነው ትምህርት ቤት ያልመጣሽው? ደግሞ ስልክ ስደውል አታነሺማ? ለምን መስላ ስልክ ማላነሳው? ያው ስላላየሽውና ሌላ ምን ሊሆን ይችላል ብዬ አስባለሁ። ቃል ነበረን እኮ አይደል? ላንካካድ፣ ላንወሻሽ፣ አብረን ልንቀጥል። እሱማ ቃል ነበረ፣ ላንወሻሽ፣ ላንከዳደም። እኔ ግን አሁንም ቃሌን እየጠበቅኩ። አትዋሸኛ፣ አትዋሸኝ። ለምን ነው የምትዋሸኝ? እንዴት ብዬ አንቺን ዋሽሻለሁ? አሁንም አይኔን እያየህ ነው የምትዋሸኝ? አሁንም ትዋሸኛለህ? እኔ አልዋሸሁሽም። ምን ለማለት ፈልገሽ ነው? ተው እንዲህ አትበል፣ ተው። ኧረ አንቺ ልጅ ምን እየሆንሽ ነው? ምን አረኩኝ እንዴ?
ይባሳት ተድማ እናንተ ትተዋወቁ ነበር ማለት ነው? እኔ እኮ ፈተና እንደሆነ መጀመሪያም ገብቶኝ ነበር። አንተ አስመሳይ ውሸታም አሁንም ተዋሻለህ። አንተ ባለጌ ዘላል። ይሄ አይሆንሽም። ነይ እንሂድ። እሷ እኮ ነች ሴትነቷን ብልሃቷንና ጥበቧን ለክፋት የተጠቀመች። ቆይ ይሄን ማድረግ ለምን አስፈለገ? ለምን? ውሸታም ባለጌ ሲያስጠላ። ነይ እንሂድ። የኔ ውድ ይቅርታ አድርግልኝ። ሁለተኛ የለም አይደል? አንተ አፍክና ትክፈትሽ ሸፋፋ ሲያስጠላ። አንተ ዝም በል። ሲጀመር አንቺ ተሳሳትሽው። ሰው ሁሉ ማይሳሳት ሰው የለም። ይቅርታውን ተቀብየዋለሁ። ሰው ነው ይሳሳታል። እኔ ይቅርታውን ተቀብየዋለሁ። ችግር የለውም። ሴት አሰዳቢ ባለጌ ነሽሽ። እሷ ሴት አሰዳቢ ከተባለች አንቺ ምን ልትበይ? አሳሳች። ሂጂ በቃ አሳሳች። አሰዳቢ ባለጌ ኮተታ። እንኳን ደስ አለሽ። ተሳክቶልሻል። አሸንፈሻል። ይቅርታ ታደርግልኛለሽ ብዬ አልጠበቅኩም ነበር። እኔም አልጠበቅኩም ነበረ። ትሰማኛለህ? ሁለተኛ አጠገቤ እንዳትደርስ። አላቅህም፣ አታቀኝም። ይቅርታ አልኩሽ አይደል? እኔ ይቅርታ ቀቀለ ብለው አያገባኝም።